አሰላሙ አለይኩም ወራህመቱላሂ ወበረካቱህ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ። ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ አንዳንድ አጫጭር ቪዲዮዎችን አሰማችኋለሁ። አካል ማለት ነው። በስልክ እናወራለን። አለች ስላት የለችም፣ የለችም ስላት ደግሞ አለች ህይወቴ ውስጥ እና ምን ማድረግ እንዳለብኝ አላውቅም። እኔ በጣም ነው ማፈቅራት። ችግሩ ደግሞ የባሰ ችግሩ ምንድን ነው? እኔ ስለ ወደፊት ህይወት ሳወራት እሷ የምታወራኝ ሁል ጊዜ ሌላ ነገር ነው። ሌላ ነገር ወሬ ታስቀይረኛለች። ስለ ወደፊታችን እንደዚህ ምናምን ብሎ ሲያወራት ወሬ ታስቀይረዋለች ማለት ነው። ከሱም አልፎ ተርፎ የተለያዩ ወንዶች ጋር አውርታ ከነበረ መጣ ትነግረኛለች። ከወንድ ጋር አውርታ እንደነበረ ማለት ነው። ያወራችውን ወሬ ምናምን ማለት ነው። እና እኔ እሷን ካጣሁኝ የማብድ ነው የሚመስለኝ። ምን ማድረግ እንዳለብኝ አላውቅም። በጣም ጨንቆኛል። መላ በሉኝ እያለ ነው ማለት ነው። ምንም አባት የማትፈልግ ከሆነ ጠይቃት። ይህን ህይወት የማትፈልገው ከሆነ ከአንተ ጋር መሆን የማትፈልግ ከሆነ ሌላ የራሷ ህይወት ካላት ምናምን ይሄን ነገር አጣራና ከህይወት ወጣ። እግዚአብሔር ላንተ ያለውን የተሻለ ህይወት ይስጥህ። ምንም ማድረግ አይቻልም ማለት ነው። እሷም የራሷን የምትፈልገውን ህይወት ትኑር። ምክንያቱም ምናልባት አይታወቅም፣ ሌላ ህይወት ስላላት ሊሆን ይችላል። ወይ አንተን እጎዳዋለሁ ብላ አስባ ወይ የሆነ ነገር ሊሆን ይችላል። በግድ የምታናገር አሁን በግድ ነው የምታናገርክ፣ እኔ እንደማስበው ማለት ነው። ስለዚህ ያለ አማራጭ አጣራና ከዛ ህይወት ውጣ። እናንተም ደግሞ ያላችሁን ሀሳብ ስቴት አስቀምጡለት። እዚህ ጋር በተረፈ ጽሁፉን አስቀምጥላችኋለሁ። አንብቡት። ፎሎ እያደረጋችሁ ኮፒ ሊንክ ማድረጋችሁ እንዳትረሱ ወዶች። ቤቴ ጋር በትውውቅ በጓደኝነት 4 ዓመት ቆይተናል። ከዛ በኋላ ወደ ትዳር ገባን። ወደ ትዳር በገባን በ20 ቀናችን የእኔ ቪዛ መጣ። ባለቤቴ ለእኔ በጣም ብዙ ነገሬ ነው። ብዙ ነገር መስዋዕትነት ከፍሎልኛል። ብዙ ነገርም አድርጎልኛል። ወደዚህ ስመጣም ወደ አረብ ሀገር ስትመጣ ማለት ነው ስመጣም ሁሉ ነገሬን ችሎ ሁሉ ነገሬን ሸፍኖ ያመጣኝ የላከኝ እሱ ነው። ያለውን እጁ ላይ ያለውንም ገንዘብ አድርጎ ሱቅም ነበረው የሚሰራበት የነበረው ሱቅ ነበረው። ሱቁንም ሽጦ ከሰውን ገንዘብ ተበዳድሮ ሁሉ ነገር አድርጎ ወደዚህ የላከኝ እሱ ነው። ከዛ በኋላ እኔም ወደዚህ መጥቼ ስራ መስራት ጀመርኩኝ። ያደረገልኝንም ነገሮች በሙሉ እንዳለ መለስኩለት። ሱቁንም ገዛውለት፣ የተበደረውንም ብር ከፈልኩኝ። ከዛ በኋላ ወደዚህ መምጣት እንደሚፈልግ ነገረኝ። ቤተሰቦቿ አባቷ በጣም ሀብታም ነው። ነገር ግን እሷ ትታመማለች። ስለሚያማት ያው ሄዳ ሰርታ ገንዘብ አትከፍለኝ ምናምን ብሎ አስቦ አባትየው ብር አላበደራትም። በዚህ ሰዓት ከጎኗ የነበረው ይሄ ባሏ ነው ማለት ነው። ምንም ነገር ስትቸገርም ስታጣም ማማርም ትፈልግ ነበረ። ያስተማራትም ምንም ነገር ያደረገላት ብቻ ባሏ ነው። ከቤተሰቦቿም ከማንም ማለት ነው ይልቅ እሱ ነው በችግሯ ጊዜ የደረሰላት ማለት ነው። እና ወደዚህ ከመጣሁኝ በኋላ እንዳለ የተበደረውንም የሸጠውንም ነገር መለስኩለት። ከዛ በኋላ ግን እሱ ወደዚህ መጥቶ መስራት እንደሚፈልግና አብረን ተጋግዘን ማድረግ እንዳለብን አሳመነኝ። እኔም ደግሞ ሸንኩትኝና መጥቶ እንዲሰራ ፕሮሰሱን ጨርሼ አመጣሁት ወደዚህ ማለት ነው። ከመጣ በኋላ ስራ አልሰራም። 500 ሺህ ብር ከፍዬ ነበር ያመጣሁት። ለሁለት ወር ያህል ታሞ ቤት ውስጥ ተቀመጠ። እኔ ግን ነገሮች በጣም ከበዱኝ። ከዛ በኋላ ጭቅጭቅ ተጀመረ። እሱ ወደዚህ ከመጣ በኋላ ግን መጨቃጨቅ ጀመሩ ማለት ነው። ጭቅጭቅ ተጀመረ። ነገሮች ሁሉ ወደማይሆን አቅጣጫ ሲሄዱ እኔም ደግሞ በጣም ደክሞኛል። ምንም አይነት ገንዘብ የሰራሁበት ምንም አይነት ገንዘብ እጄ ላይ የለም እና 50 ሺህ ብር አለበት የተበደረው ማለት ነው። ከዛ ሲመጣ የተሞላ 50 ሺህ ብር አለ ከሰው የወሰደው። ስለዚህ እሱን ብር አሁን ላኪልኝ እያለኝ ነው። እኔ ደግሞ በጣም ደክሞኛል። እጄ ላይም ብር የለም። 50 ሺህ ብር ብቻ ነው እጄ ላይ ያለው። ምን እንደማደርግ አላውቅም። ለዚህ ለ50 ሺህ ብር ብዬ ከእሱ ጋር ልጣላ ወይስ ደግሞ እንዴት ላድርግ ልክፈልለት ወይ ሀሳቧ ማለት ነው። እሱም በጣም ብዙ ነገር አድርጎላታል። እሷም ደግሞ ያቅሟል የቻለችውን ነገር እያደረገችለት እዚህ ድረስ የደረሰ ትዳር ነው። በመጀመሪያ ደረጃ እንድታስተውሉ የምፈልገው ነገር ማለት ነው። እና እኔ 500 ሺህ ብር ከፍለሽ አምጥተሽው ለ50 ሺህ ብር ብለሽ ትዳርሽን አፍርሺ ወይ ደግሞ ከእሱ ጋር ተጣይ ብዬ አለሽ እውነት ለመናገር ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ እሱ ሄደሽ እንኳን መተሽ እንኳን ክፈዩ አትክፈዩ ሳያውቅ በኢትዮጵያ ኑሮ እያለ እጁ ላይ ያለውን ነገር በሙሉ አሟጦ ላንቺ አድርጎልሻል። ስለዚህ ይሄ ሰውዬ ከህይወትሽ እንኳን ቢወጣ 50 ሺህ ብሩን ብትሰጪው ለእኔ ምንም ማለት አይደለም እና ክፈይለት። ለእኔ ምንም ማለት አይደለም እውነት ለመናገር እና ቤተሰብ
በጣም ብዙዎቻችን ሴቶች ነን እና አባቴ በጣም ነበር በየጊዜው የሚመክረን። በራት በምንበላበት ሰዓት ላይ ሁላችንንም ሰብስቦ ማድረግ ያለብንን ነገሮች በሙሉ በየጊዜው እየመከረና እያስተማረ ነበር ያሳደገን እና ሁላችንም ያው ክብራችንን እንድጠብቅና እሱም ደግሞ የክብር ጉዳይ ላይ እንደማይደራደር ሁልጊዜ ነበር የሚነግረን። ከዛ በኋላ እኔ ወደ ስደት መጣሁኝ። ስደትም ከመጣሁ በኋላ ከአመታት በኋላ ፍቅረኛ ያዝኩኝ። ከፍቅረኛ ጋር ይህንን ነገር ተስማምተን ነበረ ያው ይኖሩ የነበረው ማለት ነው። ከዛ በመሀል የሆነ ጊዜ ፍቅረኛ አባቱ እንደሞተ ይረዳናል ለቅሶ። እሷ ደግሞ ልታጽናናው ትሄዳለች እሱ ጋር ማለት ነው። ከዛ በኋላ ስራዬን ትቼ ላጽናና ሄድኩኝ። ምክንያቱም ብቻውን ነው፣ ማንም አጠገቡ አልነበረም። ይህንን ነገር ዝም ብዬ መቋቋም ስላልቻልኩኝ ስራዬን አቋረጥኩኝ እና ሄድኩኝ እሱ ጋር ያለበት ቤቱ። ከዛ በኋላ በመሀል እንግዲህ በጣም ያዝን ያለቅስ ነበረ። የሆነ ሰዓት ላይ በአጋጣሚ ይህንን ነገር ማድረግ ሲጀምር አላስቆምኩትም። ምክንያቱም አዘን ላይ ስለሆነ ካጽናናሁት ብዬ ብላለች ማለት ነው እና አላስቆምኩትም ነበረ። ይሄ ነገር ከተፈጠረ በኋላ ግን እሱ ሊያየኝ አልፈለገም። አንድ ሊያየኝ ከወሰደ በኋላ ሊያየኝም ሊያናገረኝም አልፈለገም፣ ተወኝ እና አሁን ላይ ይሄ ነገር ከተፈጠረ የተወሰነ አመት ሆኖታል እና አሁን ላይ አባቴ ማግባት እንዳለብኝ ወደ ሀገር መመለስ እንዳለብኝ እና ማግባት እንዳለብኝ እየነገረኝ ነው። ፍቅረኛ ካለሽ የራስሽን ፍቅረኛ አስታወቂኝ፣ ከሌለሽ ደግሞ እኔ ባላመጣልሻለሁ ብሎ እያለኝ ነው እና ለአባቴ ደግሞ ይህንን ነገር መናገር በጣም ያሳፍረኛል። እኔ ደግሞ ፍቅረኛ የለኝም። በአሁኑ ሰዓት ምን ማድረግ እንዳለብኝ አላውቅም። አባትየው በጣም እየጠየቃት ነው። በዚህ ሰዓት ደግሞ እራሷ አሁን ለምን ፍቅረኛ ለመያዝ ሞክሪ ምናምን ብዬ አናግሬያት ነበር ማለት ነው። ጽናት አልፈልግም አለች። አባቴ ያመጣልኝም በቃ ቀጥታ ወደ ትዳር የሚገባ ሰው ገባችሁ አይደለም? ከዚህ ፍቅረኛ ጋር 10 አመት ሆኖናል። የተዋወቅነው በፌስቡክ ነው። 10 አመት ያህል በስልክ ብቻ ነው የምናወራው። በአካል ተገናኝተን አናውቅም። ተዋወቃችንም እኔ አረብ ሀገር ሆኜ አረብ ሀገር እየሰራሁ እሱ ደግሞ ኮሌጅ ተማሪ ነበር የምንተዋወቀው። ከዛ በኋላ 10 አመት ሞልቶናል። እኔ ወደ ሀገር ገብቼ ስራ መስራት ከጀመርኩኝ 4 አመት ሆኖኛል። እንገናኝ ሲለኝ ግን ምክንያት እየፈጠርኩኝ እስካሁን ድረስ አላገኘሁትም። 4 አመት ያህል ማለት ነው እና እሱ ባለትዳር ነው፣ አንድ ልጅም አለው። ከኔ ደግሞ ልጅ መውለድ ይፈልጋል። መልሼ ወደ አረብ ሀገር እንደሚሄድ ስነግረው ገንዘብ ልስጥሽና እዚሁ ስራሽን አስፋፍተሽ ወይ ደግሞ ስራ ቀይረሽ ስሪ ብሎ ይለኛል እና ምን ማድረግ እንዳለብኝ አላውቅም። እባካችሁ አማክሩኝ። እኔ ደግሞ እድሜ ስለሄደ ከሱ ልጅ ወልጄ ማሳደግ እፈልጋለሁኝ እያለች ነው ማለት ነው። እድሜ ሄዷል የምትለው እድሜሽ አልሄደም እኮ የኔ ቆንጆ፣ 32 አመቷ ነው። 32 አመቷ ነው። 32 አመት ማለት ገና በጣም ልጅ ነሽ። ሁሉ ነገር የምትጀምሪበት እድሜሽ ነው እና እድሜሽ አልሄደም። እስከ ዛሬ ድረስ አጠገብሽ ያለውን ሰው ማየት ስላቃተሽ ነው ብዬ ነው የማስበው እንጂ በዙሪያሽ የሚፈልገሽ ሰው ወይ ደግሞ ትዳር የሌለው ሰው ጠፍቶ አይመስለኝም። ስለዚህ ዙሪያሽን ዞር ዞር ብለሽ ለማየት ሞክሪ። ከባለ ትዳር ላይ ውረጂ። ሲቀጥል ደግሞ በቃ የራስሽን ህይወት ኑሪ፣ እሱም የራሱን ህይወት ይኑር። ለልጅሽም ደግሞ ቆንጆ ህይወት ስጩ። ልጆችም አሉን ከባለቤቴ ጋር እና እሷ ከአመታት በፊት ወደ አረብ ሀገር መምጣት እንደምትፈልግ ስትነግረኝ እኔ ደግሞ እሷ ለልጆች ታስፈልጋቸዋለች ብዬ እኔ በባህር ተሰድጄ ሳውዲ ነው ያለሁት እና እንደመጣሁኝም ጥሩ አሰሪና ጥሩ ስራ አገኘሁኝ። የፈጣሪ ፍቃድ ሆኖ እምልከውን ብር በሙሉ በእሷ አካውንት ነው የሚቀመጠው። የምትፈልገውን ብር ለራሷም ሆነ ለልጆች የተወስድና የቀረውን ታስቀምጠዋለች። ከዛ በኋላ ከሰፈር ካለ ልጅ ጋር ግንኙነት እንደጀመረች የተለያየ ወሬ እሰማ ጀመረ። ተጠይቃት የሰፈር ልጅ አይደለም ወይ ምንድን ነው ብላ ትለኛለች። እኔ ሀገር እያለሁ መጠጥ አልጠጣም፣ ከእምነትም አንፃር መጠጥ አልጠጣም ነበረ። ነገር ግን ስቅም አብራኝ ትቅም ነበር አልፎ አልፎ እና አሁን ግን ከእሱ ጋር ቀን ይቅሙና ማታ ማታ አብረው መጠጣት እንደጀመሩ ምናምን ሰው ይነግረኛል። ፎቶም እያነሳ ይልክልኛል። ከእሱም አልፎ ተርፎ ከተቀመጠው ብር ላይ 100 ሺህ ብር ለእሱ እንዳበደረችው ሰማሁኝ። ስጠይቃት ይመልስልናል 100 ሺህ ብር የሚያበደርኩት ብላ አለችኝ። እና ምን ማድረግ እንዳለብኝ አላውቅም። አሁን ላይ ወደ ሀገር ጥሩ ስራ ነው ያለኝ፣ ሰውየውም ጥሩ ነው። ይሄንን እድል ማስመለጥ አልፈልግም። የተወሰነ ነገር ለራሴ እስከሚይዝ ድረስ ስራዬን መስራት እፈልጋለሁኝ። ምን ማድረግ እንዳለብኝ ግን አላውቅም። በእሷ አካውንት ብዙ ገንዘብ ነው ያለው። ማለት አሁን ለምሳሌ ስንት ገንዘብ ይሆናል ምናምን ብዬ ስጠይቀው 2.5 አካባቢ ምናምን ይሆናል። እሷ ግን አሁን እያለች ያለችው 2.1 ነው ያለው። 2.2 ነበረ 100 ለእሷ ብድር ያለው 2.1 ነው አለ እያለች ያለችው ማለት ነው። 400
ሺህ ብር 300 ሺህ ብር ምናምን አካባቢ ሸምጥጠዋለች ከልጆቹ ወጪ ውጪ ማለት ነው። እና ወደ ሀገር መግባት አልፈልግም። ስራዬ በጣም ጥሩ ስለሆነ ምን ማድረግ እንዳለብኝ ደግሞ አላቅም። ለወንድሞቼ ምናምን እህት ምናምን የለውም። ለወንድሞቼ ምናምን ከነገርኳቸው ደግሞ ይገሏታል። እንደዚህ አይነት ነገር እያደረገች እንደሆነ ካወቁ እነሱም ይረዷታል። ልጆቹን እየሄዱ ያያሉ፣ ገንዘብ ይሰጧታል፣ ወንድሞቹ ማለት ነው። እና ከሱ አልፎ ተርፎ የእሱን ብር አሳልፋ ለሌላ ሰው እንደሰጠችው ካወቁ ይገሏታል። ወንድሞቼ ሌላ ነገር ውስጥ ነው የምከታቸው እና ምን እንደማደርግ አላውቅም። አማክሮኝ እያለ ነው ማለት ነው። እና እንደዛ እያለ ነው ማለት ነው። አረ በማርያም ሴቶች ግን አድሉ። ወይኔ ምን እንደምለው ራሱ ጠፍቶብኝ 10 ነገር ነው ሳወራ የነበረው 10 ነገር ማለት ነው። ምክንያቱም በጣም የባለጌዎች ባለጌ መናኸሪያ ማለት እቺ ነች። እግዚአብሔርም በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም ይኸውልህ እቃ ምናምን በላትና አሁንም ብርህን እንዳታጠፋብህ። ሲቀጥል ደግሞ ትካፈልሃለች። ፍቺ ራሱ ብጠይቃት ጠበቃ ምናምን ቀጥረክ ፍቺ ብጠይቃት ግማሹ ብር የሷ ነው የሚሆነው። እና አንተ እዚህ የለፋህበትን አፈርድሜ የበላህበትን ለጎረምሳ ነው የምታበለው። ስለዚህ የሆነ እቃ አግኝቷል ወንድሜ ብሩን አስገቢለት። የሆነ የተወሰነ እያደረግ ጸጥ ብልሃት ምንም እንዳልተፈጠረ አስመስለህ በውስጡም ነግሬሃለሁ። ገንዘብህን ወደ ወንድሞች ወደ እናት ወደምታምነው ቤተሰብህ አስደርግና ከዛ በኋላ ባዶቿን አሰናብታት። ታሪኩን እንደሰማችሁት ነው። እስቲ ምን ተማራችሁበት? እስከ መጨረሻው አዳምጡት። ቪዲዮውን ሰብስክራይብ አድርጉኝ፣ ላይክ ኮመንት ጻፉልኝ፣ አበረታቱኝ። እህታችሁ ነኝ።